ታሪኩ የሚጀምረው አንድ ታዋቂ የባንክ ዘራፊ ባንክን በመዝረፍ ላይ ሳለ ይጀምራል። ስሙም ቶም ዶላን ነው። እሱ ከባንኮች በብዙ ዓመታት ውስጥ ከ9 ሚሊዮን ዶላር በላይ ሰርቋል። ነገር ግን ሲዘርፍ ማንም ሰው አያየውም፣ ማንም አያውቅበትም፣ ምንም አይነት ማስረጃ አይተውም። ነገር ግን ማንም ሰውም አይጎዳም። ለዚህም ሰዎች ኢን ኤንድ አውት ባንዲት ብለው ይጠሩታል። ሲቀጥልም ቶም ገንዘቡን የሚያስቀምጥበት ማከማቻ ክፍል ፈልጎ ወደ አንድ ቦታ ይገባል። በዚያም አንዲት ሴት ሲታወቅ እናያለን። ከዛም ፊልሙን ከአንድ ዓመት በኋላ ብሎ ይቀጥላል። ትዕይንቱ እንደሚያሳየን ቶም ለኤኒ ቤት ገዝቶ ሰርፕራይዝ ሲያደርጋት እንመለከታለን። ከዚያም ቶም እና ኤኒ ፍቅረኛሞች እንደሆኑ አብረው እንዳሉ እንገነዘባለን። ኤኒ ቶም ባደረገላት ሰርፕራይዝም እየተደሰተች ነበር። በመቀጠልም ቶም ለኤኒ ካለው ፍቅር የተነሳና ከእሷ ጋር ንጹህ የሆነ ህይወት ለመጀመር በደስታ ለመኖር ሲል የዘረፈውን ብር ለመንግስት ለማስረከብና ራሱን ለማጋለጥ ይወስናል። ይህን ሚስጥሩ ግን ኤኒ አታውቅም ነበር። ወደ ፖሊስ ደውሎም ኢን ኤንድ አውት ባንዲት ነኝ፣ ራሴ ማጋለጥ እፈልጋለሁ፣ በ7 ቦታዎች 12 ባንኮች ዘርፌያለሁ እና 9 ሚሊዮን ዶላር በካሽ አለኝ እና እኔ ማን እንደሆንኩ ማንም አያውቅም አላቸው። እነሱም ምንም እንኳን በነገሩ ቢገረሙም ወዳለበት 2 FBI ኤጀንቶች ላኩለት። የተላኩት 2 ኤጀንቶችን ወደ ቶም እየሄዱ እናያለን። ገንዘቡን ያለበት ቦታና ያለውን ሁኔታ እንዲያስረዳቸው አደረጉ። ከዛም ቶም ያለውን ሁኔታ በሙሉ አስረዳቸውና ብሩ ያለበት ቦታና ራሳቸውን ሄሮ ማየት እንዳለባቸው እና እሱ ዘንድ እንዲጠብቃቸው ጠየቁት። ቶም ደግሞ እነሱን በማመን ያለበት ቦታ ነግራቸው እና ቁልፉን ሰጣቸው። ኤጀንቶችም ቶም ባላቸው መሰረት ሄደው ፍለጋቸውን ጀመሩ። በሚገርም ሁኔታም ብሩን አገኙት። ሆኖም ግን ገንዘቡን ለመንግስት ሳይሆን ለራሳቸው የግል ጥቅም እንዲያውሉ ተስማሙ። ገንዘቡን የጫኑት የቶም ፍቅረኛ ኤኒ መጣ፣ ይቅርታ የቤቱ ማናጀር ነኝ፣ በደህንነት ካሜራ አይቻችሁ ነው የመጣሁት፣ ምን እያደረጋችሁ ነው ስትላቸው የቶም ጓደኛሞች እንደሆኑና እሱ እንደላካቸው ነገሯት። ኤኒም እሺ ብላ ወደ ስራዋ ሄደች። እነሱም መጫናቸውን ቀጠሉ። ከዛም በሚቀጥለው ትዕይንት ብሩን ይዘው ወደ አንድ ቦታ ይሄዳሉ። ብሩንም ሲደብቁት እናያለን። ከዛም ኤጀንቶቹ ወደ ቶም ተመለሱና የቀረው ብር የት እንዳስቀመጠው እንዲነግራቸው እያስፈራሩት ያለ አንዱ አለቃቸው በሩን አንኳኳ። ሲገባም ምን እየተፈጠረ እንዳለ ግራ ተጋብቶ ለጥቂት ሰዓታት ይተያያሉ። ኋላ ግን ነገሩን ሲገባው አንዱን ኤጀንት ተኩሶ ይገድለዋል። ቶምም እንደምንም ብሎ ራሱን ከዛ ፎቅ ወርውሮ በመስኮት በኩል ዘሎ ይወጣል። በአጋጣሚም ፍቅረኛው እሱን ልትጠይቀው መጥታ ስለነበር ከሷ ጋር ተያይዘው በመኪና ተሳፍረው ያመልጣቸዋል። ከዛ ፍቅረኛው እየሆነው ያለው ነገር ሁሉ ስላልገባት በደንብ እንዲያስረዳት ጠየቀችው። ቶምም ወደ ሆነ ቦታ ወስዶ ነገሩን ሁሉ ስላለፈ ህይወትና ያ ታዋቂ ዘራፊ መሆኑን ግራታል። አሁን ግን ለሷ ብሎ ሁሉ ነገር ሊተው እንዳሰበና ወደ መንግስት ብሩን መመለስ እንደፈለገ ያስረዳታል። ኤኒም ነገሩን ለማመን ቢከብዳትም ለሷ ብሎ ዝርፊያውን እንዳቆመ ስትረዳ ትረጋጋለች። ከዛም ሁለቱም ኤጀንቶች ግድያው ቶም ላይ እያለከኩ እናያለን። ሲቀጥልም ቶም ግድያው እንዳልፈጸመና ንጽህናውን ለማረጋገጥ ሲል ከኤፍቢአይ ኤጀንቶች መሸሽ ግድ ሆነበት። ኤኒም ንጽህናውን አረጋግጦ እንደሚመለስ ነግረዋት ይለያያሉ። ከዛም ኤጀንቶቹ ስለ ቶም ምርመራ ይጀምራሉ። በቀጣይም ኤኒ ለቶም ደውላ ኤጀንቶቹ ብሩን ሲወስዱት የሚያሳይ መረጃ ወይም ቅጂ እንዳላት ስትነግረው ቶም ግን በፍጥነት ከቦታው እንድትወጣ ቢነግራትም ኤጀንቶቹ ግን ሳትወጣ ቀድመው ይደርሱባታል። ቶምም ለኤኒ ለመድረስም አስቦ 911 ቢደውልም ከነሱ በፊት እሱ መቅደም እንዳለበት ይወስናል። ከዛም በራሱ መንገድ ሊያድናት በአንድ መኪና ይሄዳል። ከዛም ኤጀንቶቹ የቀረው ብር የታለ፣ ቶም የታለ፣ የካሜራው ቅጂም አምጪ እያለ ይታገላት ጀመረ። ራሷን ለመከላከል ስትሞክር እናያለን። ግን ኤጀንቱ በሚያሳዝን ሁኔታ ራሷን እንድትስት አድርጎ ይመታትና ወተች መስሏቸው ጥለዋት ሄዱ። ቶምም ደርሶ ኤኒን ወደ ሆስፒታል ይዟት ይሄዳል። ከዛ ቶም ሆስፒታል ውስጥ ፖሊሶች ስለነበሩ እዛ መቆየት አልመረጠም እና ይወጣል። ቀጥሎም ኤሚ ራሷን ለመከላከልና አንዱን ኤጀንት እግሩ ላይ ወቅታው ስለነበር ራሱን እያከመ እናያለን። ከዛ ቶም አንደኛውን ኤጀንት ደውሎ
በፍቅረኛው ያደረገውን ነገር እንደተናደደበትና በቅርቡ እንደማገኘህ ጠብቅ ሲለው እናያለን። ቶም በትራፊክ መንገድ ላይ ያለ ፖሊሶች ያዩትና ያራሩጡት ጀመር። ከዛም ከብዙ የመኪና ሩጫ በኋላ ከአንዱ አለቃቸው ጋር እየተደባደቡ እናያለን። አለቃውም ለምን ጓደኛው እንደገደለ ሲጠይቀው እርሱ እንዳገደለውና ባልደረባቸው አንዱን ኤጀንት እንደገደለው በቅርቡ ማስረጃ እንደሚያመጣለት ነግሮት ይሄዳል። በሚቀጥለው ሲንም ሁለቱን ኤጀንቶች የጀመሩትን ለመቀጠል ማለትም ኤኒን ለመግደል ወደ ሆስፒታል አመሩ። ሆኖም ግን አለቃው እዛ ስለነበር ማድረግ አልቻሉምና ተመልሷል። ሌላ በኩል ደግሞ አንዱን ኤጀንት በምሽት ላይ በጭንቀት ተውጦ እናያለን። ሚስቱም ምን የሆነ እንደሆነ ጠየቀችው። ምንም ቢፈጠር እሷና ልጆቹ እንደሚወዳቸው ለሚስቱ እየነገራት እሷም እየተደናገጠች እያለ የሆነ ድምጽ ይሰማሉ። ከዛም ባልየው ይወጣና ምን እንደሆነ ማየት ይሞክራል። ሆኖም ግን በሩ ተከፍቶ ስለነበር መስሎት ቢረጋጋም ዘግቶ ሊሄድ ሲል ቶም ከኋላ መጥቶ አጠቃው። እናም ቶም በደንብ አድርጎ ከቀጠቀጠው በኋላ እርዳታውን ይጠይቀው ጀመር። እናም ኤጀንቱ እንደሚያግዘው ተስማምቶ የፍቅረኛው ሕይወትም አደጋ ላይ እንዳለ ይነግረዋል። ቶምም ሄደ። ኤኒን ከሆስፒታል ይዟት ይወጣል። በቀጣይም ቶም ስራውን እንዲሰራ ሊሄድ ሲል ፍቅረኛው ኤኒ ካንተ ጋር ካልመጣው ብላ ስትጨቀጭቀው እናያለን። ቶምም በሐሳቧ ተስማምቶ ወደ አንዱ ኤጀንት ቤት አመሩ። ደጅ ሆነውም ወደ ኤጀንቱ ደውሎ ስሜን ላጸዳ እፈልጋለሁ፣ እናም አንተ እንድትናዘዝ እፈልጋለሁ ሲለው ኤጀንቱም ሲሳለቅ እናያለን። ከዛ ቶም ሰውየውን በቀላሉ እንደማይሰማው ስለተገነዘበ እንዲህ አለው፣ እኔ ግን እንድታመልጥ እመክርሃለሁ አለው። ነገሩን አልገባውም ሰውየው። ነገሩ ግን እንዲህ ነው። ቶም ቀደም ብሎ በቤቱ ውስጥ ፈንጅ ጠምዶ ነበር። እናም ቶም ከ10 ጀምሮ ይቆጥር ጀመር። 10፣ 9፣ 8 እያለ። ከዛም ሰውየው ነገሩን ስለገባው በፍጥነት ከቤቱ ወጣ። እናም እንዳመለጠ ቢያስብም ቶም ግን ሆን ብሎ እንደነበረና ሊገድለው ቢፈልግ እንደሚገድለው እየነገረው እናያለን። ከዛም ኤጀንቱ በመኪናው እየሄደና ገንዘቡን ወደ ደበቁበት ቦታ ሲሄድ እናየዋለን። ከዛም ጓደኛውን ኤጀንት እንዲያግዘውና ወደሱ እንዲመጣ ይነግረዋል። ሌላ በኩል ደግሞ ቶም ለፍቅረኛው ኤሚ የማከማቻ ቁልፍ ሰጥቷት ለዋና አለቃው ኤፍቢአይ ኤጀንት የቀረውን ገንዘብ እንድታስረክበው ልኳት ሄዳ ስትሰጠው እንመለከታለን። በመቀጠልም ያ ጓደኛው ኤጀንት መጣ። በሩ ሲከፍትለት ግን እንደጠበቀው አልነበረም። ማለትም ቶም ከኋላው ማርኮት ይዞት ገባ። ኤጀንቱም በመደናገጥ ሲቆም እናያለን። ቶም ነገሩን በሰላም ለማምረድ ቢሞክርም እነሱ ግን ሁለቱ መከራከር ይጀምራሉ። ይባስ ብሎም ወደ ድብድብ ይቀይሩታል። ቶም በመሃል እንዲገባና ድብድቡ እንዲያቆም ቢፈልግም እነሱ ግን አልሰማም። እየተደባደቡም ሳለ ያ ገዳዩ ኤጀንት አሳዝን ሁኔታ ጓደኛው ላይ ተኩሶ ይገድለውና ከዛ ትንሽ ቶክስ ከቶም ጋር ከተለዋወጡ በኋላ ብሩን ይዞ ሲያመልጥ እንመለከተዋለን። ኤጀንቱም ያመለጠ ቢመስለውም መኪናው እየሄደ ሳለ ቶም ደውሎ በእርጋታ መንፈስ ያናግረው ጀመር። አክሎም በመኪናው ውስጥ ፈንጅ እንዳለና ከተቀመጠበት ፈንጁም ሴንሲቲቭ እንደሆነና ቢንቀሳቀስ ወይም ከመኪናው ቢወጣ ቢያስብ እንደሚፈነዳ ነገረው። በዚህም ተበሳጭቶ መኪናውን ካቆመ በኋላ ፖሊሶች ከበውት እናያለን። ፈንጅ አምካኝ ጠርተው ፈንጁን እንዲያመክን እየሰራ ሳለ ፈንጁ እንደተባለው ስጋት እንዳልነበረውና እንዳልተጠመደ እንረዳለን። ለዚህም ቶም በብልሃት ሆን ብሎ እንዳደረገውና አደጋን ለማድረስ አስቦ እንደሰራው እናያለን። ከዚያም ኤጀንቱ በቁጥጥር ስር ዋለ። ቀደም ብሎ እንዳየነው ሁለቱ ኤጀንቶች ሲጣሉ ቮይስ ሪከርደር እንደነበረና የተናገሩትን ሁሉ ቅጂ እንደቀዳ ተመልክተን ወደ ቀጣዩ ፓርት ያመራል። ከዛም በፖስታ በኩል ቶም ለአለቃው ኤጀንት ቢሮው ላይ ያስቀምጥላታል። እናም አለቃው ማስረጃውን ሰማ። እናም በዚህም ቶም ከክሱ ነፃ ሆነና ከፍቅረኛው ጋር አዲስ ምዕራፍ ከፍቶ መኖር ጀመረ። ፊልሙ አበቃ።